ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎችን በዋናነት እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ አርሰናልና ማንቸስተር ዩናይትድ ትላንት ያደረጉትን የሳምንቱን ተጠባቂ ጨዋታ ምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለስ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። የሀገር ውስጥ ስፖርታዊ መረጃዎቻችን የምንጀምረው በኢትዮጵያ ፕሪሚየር ሊግ ይሆናል። የኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት ጨዋታዎች ከትላንት ጀምሮ እየተከናወኑ ይገኛሉ። ትላንት በመክፈቻው ዕለት 4 ጨዋታዎች ተደርገዋል። የዕለቱ ተጠባቂ ጨዋታ የነበረው በሊጉ ሁለተኛ ደረጃ ላይ ይገኝ የነበረው ሐዋሳ ከተማ ከባህር ዳር ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ ነበር። የጨዋታ ያለ ግብ ባቻ ውጤት ተጠናቋል ማለት ነው። ባህር ዳር ከተማ በ22 ነጥብ 9ኛ ደረጃ ይዟል። ቡድኑ ባለፉት 3 ጨዋታዎች አቻ ወጥቷል። ባህር ዳር ከተማ በዘንድሮው ውድድር ዓመት 10 ጊዜ አቻ ወጥቷል። እንግዲህ በጣም ከፍተኛው የሚባለው የአቻ ውጤት ነው። ሐዋሳ ከተማ በ29 ነጥብ ሶስተኛ ደረጃ ላይ ሁለተኛ ደረጃ ላይ ይገኛል ማለት ነው። ሐዋሳ ከተማ እንግዲህ ከሊጉ መሪ ጋር ሲዳማ ቡና ጋር ያለውን የነጥብ ልዩነት የማጥበብ እድል ሳይጠቀምበት ቀርቷል ማለት ነው። በአዲስ አበባ ስቴዲየም በተካሄደው ሌላኛው ጨዋታ ፋሲል ከነማ አርባ ምንጭ ከተማን 3-2 አሸንፏል። ቃል ኪዳን ዘላለም 2 ግቦችን ሲያስቆጥር ናትናኤል ገብረ ጊዮርጊስ ቀሪዋን ጎል ለፋሲል ከነማ ከመረብ ላይ ያሳርፏል። ታምራት እያሱ በጨዋታ ጸጋዬ አበራ በፍጹም ቅጣት ምት ለአርባ ምንጭ ከተማ ግቦቹን አስቆጥሯል። ከ3 ተከታታይ ጨዋታዎች በኋላ ወደ ድል የተመለሰው ፋሲል ከነማ በ29 ነጥብ 3ኛ ደረጃ ይዟል። በሊጉም 7ኛ ድሉን ማስመዝገብ ችሏል። በአንጻሩ በውድድር ዓመቱ 9ኛ ሽንፈቱን ያስተናገደው አርባ ምንጭ ከተማ በ8 ነጥብ የመጨረሻውን 20ኛ ደረጃ ይዟል። አርባ ምንጭ ከተማ እስካሁን በሊጉ ምንም ድል ያላስመዘገበ ብቸኛው ቡድን ነው። እንግዲህ 17 ሳምንት ተቆጥሯል። ሊጉ የመጀመሪያው ዙር ሊጠናቀቅ 2 ሳምንታት 18ኛና የ19ኛ ሳምንት መርሃ ግብሮች ብቻ ነው የሚቀርቱ። አርባ ምንጭ ከተማ እስካሁን ድል አላስመዘገበ። በእነዚህ ቀጣይ ጨዋታዎች ድል ያስመዘገባል አያስመዘገብ የሚለው ጉዳይ የሚጠበቅ ይሆናል። እንግዲህ በውጤት ማጣት ቀውስ ውስጥ ይገኛል። አርባ ምንጭ ከተማ በሊጉ ዘንድሮ ካደረጋቸው 17 ጨዋታዎች 9ኙን ሲሸነፍ 8ቱን አቻ ወጥቷል ማለት ነው። ምንም ድል አላስመዘገበም። እንግዲህ አርባ ምንጭ ከተማ ቆይታ እንግዲህ በቀጣይ ጨዋታዎች ላይ የሚታይ ይሆናል። አዳማ ከተማ ከመቀሌ ሰባ እንደርታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ ምንም ግብ ሳይቆጠርበት ባቻ ውጤት ተጠናቋል። እንግዲህ አዳማ ከተማ ባለፈው 16ኛ ሳምንት ኢትዮጵያ ንግድ ባንክን 3-2 አሸንፎ ነበር። ይሁንና በዚህ ሳምንት ድል አልቀናው። መቀሌ ሰባ እንደርታም እንግዲህ በድል ጉዞ የመቀጠል እድሉን አልተጠቀምበትም ማለት ነው። ሌላኛው በእለቱ የነበረው የ17ኛ ሳምንት የመጀመሪያ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲና ሀዲያ ሆሳዕና ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ 2-1 በወልዋሎ ዓዲግራት ዩኒቨርሲቲ አሸናፊነት ተጠናቋል። እንዳልካቸው ጥበቡና የሀዲያ ሆሳዕናው ቃለ ውሸት በራሱ ላይ ለወልዋሎ የማሸነፊያ ግቦቹን ከመረብ ላይ ያሳርፏል። ደስታ ዋሚሾ ለሀዲያ ሆሳዕና ብቸኛውን ጎል ከመረብ ላይ አሳልፏል ማለት ነው። ከ7 ጨዋታዎች በኋላ ወደ ድል የተመለሰው ወልዋሎ ዓዲግራት ዩኒቨርሲቲ በ16 ነጥብ 18ኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል። ከ19ኛ ወደ 18ኛ ነው ከፍ ያለው። ይሁንና ከወራጅ ቀጠና አሁንም መውጣት አልቻለም። ከወራጅ ቀጠና ለመውጣት ለሚያደርገው ፉክክር ግን ወሳኝ ነጥብ ማግኘት ችሏል። እንግዲህ በውድድር ዓመቱም 3ኛ ድሉን ማስመዝገብ ችሏል ወልዋሎ ዓዲግራት ዩኒቨርሲቲ። በአንጻሩ በውድድር ዓመቱ 6ኛ ሽንፈቱን ያስተናገደው ሀዲያ ሆሳዕና አንድ ተስተካካይ ጨዋታ እየቀረው በ20 ነጥብ 11ኛ ደረጃ ላይ ይገኛል። እንግዲህ ሀዲያ ሆሳዕና በ16ኛ ሳምንት ከፋሲል ከነማ ጋር ያደርገው የነበረው ጨዋታ በጥምቀት በዓል ምክንያት ላልተወሰነ ጊዜ ተራዝሟል። በቀጣይ በተስተካካይ መርሃ ግብር እንደሚደረግ የሊጉ አክሲዮን ማህበር መግለጹ የሚታወስ ነው ማለት ነው። እነዚህ ጨዋታዎች እንግዲህ ዛሬም ቀጥለው የሚከናወኑ ይሆናል ማለት ነው። በአዲስ አበባ ስቴዲየም የሚደረጉ ጨዋታዎችን ስንመለከት ቅዱስ ጊዮርጊስ ከምድረገነት ሽሬ ከቀኑ 7 ሰዓት ላይ ጨዋታውን የሚያደርግ ይሆናል። ቅዱስ ጊዮርጊስ በ22 ነጥብ 8ኛ ደረጃ ላይ ይገኛል። ምድረገነት ሽሬ በ20 ነጥብ 10ኛ ደረጃ ላይ ይገኛል። እንግዲህ 8ኛና 10ኛ ደረጃ ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ነው። በዚህ ጨዋታ ቅዱስ ጊዮርጊስ ካሸነፈ እንግዲህ በ16ኛ ሳምንት በመቻል ከደረሰበት ሽንፈት በኋላ ወደ አሸናፊነት ለመመለስ ይጫወታል። ምድረገነት ሽሬ ካሸነፈ ተከታታይ ድሉን
ማስመዝገብ ይችላል። እንግዲህ የወቅቱ የሊጉ አሸናፊ ኢትዮጵያ መድን ከመቻል የሚያደርጉትም ጨዋታ ይጠበቃል። የጨዋታ ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም የሚከናወን ይሆናል ማለት ነው። ኢትዮጵያ መድን በዘንድሮ ውድድር ዓመት ጥሩ ግስጋሴ እያደረገ አይገኝም። 14ተኛ ደረጃ ላይ ይገኛል። መቻል እንግዲህ 6ተኛ ደረጃ ላይ ይገኛል። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ እንደዚሁ ይጠበቃል ማለት። ሌላኛው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረገው ጨዋታ ነው። የጨዋታ በኢትዮ ኤሌክትሪክና በወላይታ ዲቻ መካከል ይደረጋል። ኢትዮ ኤሌክትሪክ 7ተኛ ደረጃ ላይ ይገኛል። ወላይታ ዲቻ 19ኛ ደረጃ ላይ ይዞ ወራጅ ቀጠና ውስጥ ይገኛል። እነዚህ ቡድኖች የሚያደርጉት ጨዋታ ወሳኝ ይሆናል ማለት ነው። ማክሰኞ እንግዲህ ይህ መርሃ ግብር ይጠናቀቃል። የ17ኛ ሳምንት መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 2 ጨዋታዎች ይደረጋሉ። ነገሌ አርሲ ከሊጉ መሪ ሲዳማ ቡና ላይ ጋር ከቀኑ 9 ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ነው። የሳምንቱ ተጠባቂ ጨዋታ ነው። ነገሌ አርሲ በወቅታዊ ብቃቱ ጥሩ ደረጃ ላይ ይገኛል። ባለፉት 2 ጨዋታዎች ምንም ነጥብ አያገኝም ማለት ነው። ሲዳማ ቡና እንግዲህ በ16ኛ ሳምንት መርሃ ግብር ድል መቀዳጀቱ ይታወቃል። ኢትዮጵያ ቡና 3-0 ማሸነፉ የሚታወስ ነው ማለት ነው። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ይጠበቃል። ከዋንጫ ፉክክሩ አንጻር የራሱ አንድምታ አለው። በዚህ ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ እንደዚሁ ይጠበቃል። የጨዋታ ምሽት 12 ሰዓት ላይ ይደረጋል። በአዲስ አበባ ስታዲየም ከቀኑ 9 ሰዓት ላይ ሸገር ከተማ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ። እነዚህ ቡድኖች በጣም ከድል የራቁ ቡድኖች ናቸው። ድሬዳዋ ከተማ ባለፉት 5 ጨዋታዎች ማሸነፍ አልቻለም። ሸገር ከተማም እንደዚሁ ባለፉት 7-8 ጨዋታዎች ላይ ማሸነፍ አልቻለም። ወደ ድል ለመመለስ የሚያደርጉት ጨዋታ መሆኑ ተጠባቂ ያደርጓል። ሸገር ከተማ እንግዲህ አዲስ አዳጊ ቡድን ነው። ወራጅ ቀጠና አካባቢ የሚገኝ ቡድን ነው። እንግዲህ ከወራጅ ቀጠና ለመውጣት ለመራቅ ይህንን 3 ነጥብ ማግኘት ወሳኝ ነው። በአንጻሩ ድሬዳዋ ከተማ ማሸነፍ ከደረጃው ገብ ላይ እንዲቀመጥ ያደርገዋል ማለት ነው። የደረጃ ሰንጠረዡን ስንመለከት ሲዳማ ቡና ሊጉን በ33 ነጥብ ይመራል። ሐዋሳ ከተማና ፋሲል ከነማ በ29 ነጥብ ተመሳሳይ በግብ ክፍያ ተበላልጠው 2ኛና 3ኛ ደረጃን ይዟል። አዳማ ከተማ በ27 ነጥብ 4ኛ ደረጃ ላይ ይገኛል። መቻል እና ነገሌ አርሲ በተመሳሳይ 6 ነጥብ ይዞ በግብ ክፍያ ተበላልጠው 5ኛና 6ኛ ደረጃ ላይ ይገኛሉ ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ ትናንትና በሐዋሳ ከተማ የተካሄደውን አንደኛው የኢትዮጵያ 10 ኪሎ ሜትር ጎዳና ውድድር ነው። ይህ ውድድር ለመጀመሪያ ጊዜ የተደረገ ውድድር ነው። በውድድሩ ላይ ከክልሎች፣ ክለቦች፣ ተቋማት የግል አትሌቶችን ጨምሮ ከ173 አትሌቶች በላይ ተሳትፈውበታል ማለት ነው። ይህ የጎዳና ውድድር እንግዲህ በወንዶች አጎስ ገብረሕይወት፣ በሴቶች ቢቂላ አንበሴ አሸናፊ ሆኗል። አጎስ ገብረሕይወት ከኢትዮ ኤሌክትሪክ አሸንፏል። 28 ደቂቃ ከ2 ሴኮንድ ከ94 ማይክሮ ሴኮንድ አንደኛ መውጣት አሸንፏል። ሌላኛው ኢትዮ ኤሌክትሪክ ሯጭ ገመቹ ዲዳ 2ኛ ደረጃን ይዞ አጠናቋል። አልየ ቃሲም በግል ተወዳድሮ 3ኛ ደረጃን ይዞ አጠናቋል። በሴቶች ውድድር ከኦሮሚያ ፖሊስ ቢቂላ አንበሱ አንደኛ ወጥታለች። 32 ደቂቃ ከ24 ሴኮንድ ከ16 ሴኮንድ አንደኛ ማይክሮ ሴኮንድ አንደኛ ወጥታለች ማለት ነው። ጉተኒ ሻንቆ ከኦሮሚያ ፖሊስ በተመሳሳይ እነዚህ 2ኛ ደረጃን ይዛ አጠናቃለች። ሰው አረጋ ሃይማኖት ከኢትዮጵያ ንግድ ባንክ 3ኛ ደረጃን ይዛ አጠናቃለች። በሴቶች አጠቃላይ አሸናፊዎችን ስንመለከት ኦሮሚያ ፖሊስ አንደኛ ደረጃ ላይ ይዞ አጠናቋል። በወንዶች አጠቃላይ አሸናፊ ኢትዮ ኤሌክትሪክ ሆኗል። ውድድሩን በበላይነት ላጠናቀቁ አትሌቶች የሜዳሊያና ገንዘብ ሽልማት ተበርክቶላቸዋል። እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ ውድድር 366 ሺህ ብር ሽልማት ያበረከተ ሲሆን አጠቃላይ ለውድድሩ ማስኬጃ 2.5 ሚሊዮን ብር መድቦ ውድድሩ ማከናወኑን ለኢዜአ ስፖርት ባደረሰው መረጃ አመላክቷል ማለት ነው። በዚህ መርሃ ግብር ላይ በተጨማሪም ውድድሩን በተሳካ ሁኔታ እንዲካሄድ አስተዋጽኦ ላበረከቱ ባለድርሻ አካላት እንግዲህ ሽልማት ተበርክቷል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የቀድሞ አርሰናል የፈረንሳይ ብሔራዊ ቡድን ተጫዋች ባካሪ ሳኛ ትላንትና አዲስ አበባ ገብቷል። አዲስ አበባም ሲገባ ኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥሎም በቦሌ ዓለም አቀፍ አየር ማረፊያ መገኘት አቀባበል አድርገውለታል። የኢትዮጵያ ብሔራዊ ቡድን ይፋ የትጥቅ አቅራቢ ማክሮን ማብሰሪያ መርሃ ግብር ላይ በመጪው ማክሰኞ ነገ ማለት ነው ይደረጋል። በዚህ እውነት ላይ እንግዲህ ባካሪ ሳኛ ይገኛል። ትላንትና በነበረው ቆይታ እንግዲህ አንድነት ፓርክን፣ አድዋ ሙዚየምን ጎብኝቷል ማለት ነው። በቆይታውም የተለያዩ
ስፍራዎችን እንደሚጎበኝ ይጠበቃል። ማለት ለረጅም ዓመታት በእንግሊዝ ፕሪሚየር ሊግ ሲጫወት የቆየ ተጫዋች ነው። በተለይ በአርሰናል በቀይ መስመር ተሰላፊነት ሲጫወት የምናውቀው ተጫዋች ነው። በፈረንሳይ ብሔራዊ ቡድንም ለዓመታት ሲጫወት የቆየ ተጫዋች ነው። እንግዲህ ቀድሞ ተጫዋች ወደ ኢትዮጵያ መጥቷል። የኢትዮጵያ ገጽታ ከመገንባት አኳያ በስፖርት ቱሪዝም የራሱን የሆነ አስተዋጽኦ ያበረክታል። ነገ የሚደረገው የማክሮን የትጥቅ ማብሰሪያ መርሃ ግብር ላይም ይገኛል። ይህም ራሱ የኢትዮጵያ እግር ኳስ ፌዴሬሽን ገቢን ከማሳደግ አኳያ ባለፈ የስፖርቱን ገጽታ ለመገንባት የራሱ አስተዋጽኦ ይኖረዋል ማለት ነው። እነዚህን እውነቶች እንግዲህ በቀጣይ ተከታትለን በኢዜአ ስፖርት ፕሮግራም ይዘን የምንቀርብ ይሆናል። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የደረጉ ጨዋታዎችን ነው። በዋናነት ግን ትላንትና በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ተጠባቂ መርሃ ግብር ማንቸስተር ዩናይትድና አርሰናል ያደረጉትን ጨዋታ እንመለከታለን። ትላንትና ማምሻውን በኤምሬትስ ስቴዲየም በተደረገው ጨዋታ እንግዲህ ማንቸስተር ዩናይትድ አርሰናልን 3-2 በሆነ ውጤት አሸንፏል። ብሪያን ምቤሞ፣ ፓትሪክ ዶርጉ፣ ማቲያስ ኩኛ የማሸነፊያ ጎሎቹን አስቆጥሯል። ሚካኤል ሜሮንና የማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ በራሱ ላይ ለአርሰናል ግቦቹን ከመረብ ላይ አሳርፈዋል ማለት ነው። ይህን ጨዋታ አጠቃላይ ስንመለከት በመጀመሪያዎቹ 25 ደቂቃዎች ላይ አርሰናል የተሻለ እንቅስቃሴ ያደረገበትን የግብ ዕድሎችን የፈጠረበትን በዛ አጋጣሚ እንግዲህ መሪ መሆን ችሏል። ሊሳንድሮ ማርቲኔዝ በራሱ ላይ ባስቆጠረው ግብ ማለት ነው። ሌላኛው እንግዲህ በዚህ ጨዋታ ላይ በመጀመሪያው አጋማሽ የነበረው እንቅስቃሴ ላይ እንግዲህ አርሰናል 1-0 እየመራ በአርሰናል ተጫዋቾች ስህተት ብሪያን ምቤሞ ግቧን ማስቆጠሩ እንግዲህ ማንቸስተር ዩናይትድ ወደ ጨዋታው እንዲመለስ አድርጓል ማለት ነው። የመጀመሪያው አጋማሽ አንዳቻ በሆነ ውጤት ነበር የተጠናቀቀው። ከእረፍት መልስ ፓትሪክ ዶርጉ በግሩም ሁኔታ ያስቆጠራት ግብ ማንቸስተር ዩናይትድን በድጋሚ መሪ አድርጓል። ተቀይሮ የገባው ሚካኤል ሜሬኖ እንግዲህ ግቡም ከማዘመት የተሻገረውን ኳስ በማስቆጠር አርሰናል ናቸው አድርጓል። እንግዲህ በዘንድሮው የውድድር ዓመት አርሰናል በሁሉም ውድድሮች ያስቆጠረው 26ኛ ጎል ናል። በቆመ ኮስ እንግዲህ የሴት ፒስ ስፔሻሊስት ነው። እንግዲህ ዘንድሮ አርሰናል በዚህ ላይ በጣም ጥሩ ስራ ይሰራ ይገኛል። አቻ መሆን ችሎ ነበር። ተቀይሮ የገባው ማቲያስ ኩኛ በ87ኛው ደቂቃ ያስቆጠራት አስደናቂ ግብ ዩናይትድ አሸናፊ አድርጓል። እንግዲህ ማቲያስ ኩኛን ፓትሪክ ዶርጉ ያስቆጠሯቸው ግቦች አስደናቂ የሚባሉ ነበረ በአጠቃላይ ማለት ነው። በጨዋታው አርሰናል የተሻለ የኳስ ቁጥጥር ብልጫ ነበረ። በተለይም በሁለተኛው አጋማሽ ኳስ ይዞ ተጫውቷል። ጥሩ የግብ ዕድሎችን ቢፈጥርም እንግዲህ ተጨማሪ ግቦችን ማስቆጠር አልቻለም። በተለይም ተቀይሮ የገባው ቪክቶር ኮሬሽ በባከነ ሰዓት እሳታት ኳስ የምታስቆጭ ነበረች። እንግዲህ አርሰናል ተሸንፏል ማለት ነው። ማንቸስተር ዩናይትድ በጨዋታ ላይ በመልሶ ማጥቃት ያደረገው እንቅስቃሴ ውጤታማ አድርጎታል። ከዛ ውጭ እንግዲህ ሳምንቱን ሙሉ አለመጫወቱ ሙሉ ኢነርጂውን ይዞ ወደ ኤምሬትስ ስቴዲየም እንዲመጣ አድርጎታል። በአንጻሩ አርሰናል በሳምንቱ አጋማሽ ባለፍነው ሳምንት ወደ ሳንሲሮ በማምራት እንግዲህ ጨዋታውን አድርጓል። ይህ በቡድኑ የአካል ብቃት ላይ ፋቲግነስ የሚባለው ነገር ላይ የራሱ የሆነ ተጽዕኖ ያመጣል። ያንን በተወሰነ መልኩ ለመመልከት ተችሏል ማለት ነው። ማንቸስተር ዩናይትድ በጊዜ አሰልጣኝ ማይክል ካሪክ የተመራ ግን ተከታታይ ሁለተኛ ጨዋታውን አሸንፏል። ባሳለፍነው ሳምንትም ኦልድ ትራፎርድ ላይ ማንቸስተር ሲቲ ከተማ ተቀናቃዩን ማሸነፉ ይታወሳል 0። ትናንትናም የሊጉ መሪ 3-2 ማሸነፍ ችሏል ማለት ነው። በሊጉ 10ኛ ድሉን ያስመዘገበው ማንቸስተር ዩናይትድ በ38 ነጥብ ደረጃውን ከ5ኛ ወደ 4ኛ ከፍ አድርጓል። በአውሮፓ መድረክ ለመሳተፍ ያለውን ህልም እንግዲህ እያስቀጠለበትን አጋጣሚ ተመልክተናል። ዩናይትድ አርሰናልን ከ5 ጨዋታዎች በኋላ ነው ለመጀመሪያ ጊዜ በሊጉ ያሸነፈው። ኤምሬትስ ሜዳ ላይም ዘንድሮ በፕሪሚየር ሊጉ ያሸነፈ የመጀመሪያው ቡድን መሆን ችሏል ማለት ነው። በኤምሬትስ ስቴዲየምም ከ8 ጨዋታዎች በኋላ ለመጀመሪያ ጊዜ በፕሪሚየር ሊጉ አርሰናልን ማሸነፍ ችሏል ማለት ነው። በውድድር ዓመቱ 3ኛ ሽንፈቱን ያስተናገደው የሊጉ መሪ አርሰናል 50 ነጥብ ላይ ረግቷል። መድፈኞቹን ቅድም እንዳነሳሁት በዘንድሮው የውድድር ዓመት በሜዳቸው የመጀመሪያ ሽንፈታቸውን በሊጉ አስተናግዷል። ባለፉት 3 የሊግ ጨዋታዎች ማሸነፍ አልቻሉም። እንግዲህ 2 ነጥብ ብቻ ነው ያገኙት ከኖቲንጋም ፎረስትና ከሊቨርፑል ጋር ያወጡበት ማለት ነው። አጠቃላይ
ጥሩ ወቅታዊ ብቃት ሊያገኙ በፕሪሚየር ሊጉ አርሰናል ከተከታዩ ማንቸስተር ሲቲ ጋር ያለው የነጥብ ልዩነትም ወደ 4 ዝቅ ብሏል። የዋንጫ ፉክክሩን ይበልጥ ተጠባቂ አድርጎታል ማለት ነው። ማንቸስተር ሲቲ ቅዳሜ ዕለት ወልቭስን 2-0 ማሸነፉ ይታወሳል። አንቷን ሴሜኒዮ ያስቆጠራት ግብና ተጠቃሽ ነበረች። ኦማር ማርሙሽ ሌላኛውን ግብ ከመረብ ላይ አሳርፏል። የውጤት ተከትሎ እንግዲህ አርሰናል ነጥብ መጣሉ ከተከታዩ ሲቲ ጋር ያለው ነጥብ ልዩነት ወደ 4 ዝቅ አድርጎታል። በዋንጫ ፉክክሩን ተጠባቂ አድርጎታል። ከዚህ በኋላ የ15 ሳምንታት መርሃ ግብሮች ይኖራሉ። በዛ እንግዲህ የሚፈጠረውን ነገር የምንመለከት ነው። ከጨዋታው በኋላ እንግዲህ የአርሰናሉ አሰልጣኝ ማይክል አርቴታ እንኳን ደስ አላችሁ ለማንቸስተር ዩናይትድ ሲል አስተያየቱን ሰጥቷል። 2 ድንቅ ግቦችን አስቆጥሮበናል። በጨዋታው ግቦች ማስቆጥርበትን እድል መጠቀም አልቻልንም፣ በውጤቱ በጣም ተበሳጭቻለሁ ሲል አስተያየታቸውን ሰጥቷል። መሸነፍ የድል አካል ነው ሲሉም አስተያየታቸውን ሰጥቷል ማለት ነው። ጊዜያዊ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በበኩሉ እንግዲህ በተጫዋቾች ኮርቻለሁ፣ በአጠቃላይ በቡድኑ ባየሁት ብቃት እስከ መጨረሻ ያሳየውን የፋይቲንግ ስፕሪት ሳላደንቅ አላልፍም ሲሉ አስተያየታቸው ሰጥቷል። 2ቱ ድሎች እንግዲህ ያስመዘገብኳቸው ድሎች የሚያኮራሩኝ አይደሉም። በቀጣይ ማንቸስተር ዩናይትድ የተሻለ መሆን አለበት፣ ከዚህ በላይ መሻሻል አለብን ሲሉ እንግዲህ አስተያየታቸውን ሰጥተዋል ማለት ነው። የእነዚህ 2ቱ ቡድኖች ተጠባቂ ጨዋታ እንግዲህ ባቸው ውጤት ተጠናቋል። በጨዋታው ላይ እንግዲህ ለፍጹም ቅጣት ምት አከራካሪ የሆኑ ጉዳዮች ነበሩ። ሃሪ ማጓየር በእጁ የነካበትና ፓትሪክ ዶርጉ በእጁ የነካበት ጉዳይ አነጋጋሪ ነበር። ይሁንና እንግዲህ የዕለቱ ዳኛ ክሬግ ፓውሰን ከቫር ኦፊሻሎች ጋር ተናግረው 2ቱም ውሳኔ እንግዲህ ሊጎሬ አያሰጥም ተብሎ ተሽሯል ማለት ነው። ፔናልቲው አልተሰጠም ለአርሰናል። እሱም ነገር በአርሰናል ደጋፊዎችም ተጫዋቾችም ሲነሳ የነበረ ጉዳይ ነው ማለት ነው። ትናንት በሌሎች በተደረጉ ጨዋታዎች ቼልሲ ክሪስታል ፓላስን 3-1 አሸንፏል። አስቶን ቪላ ኒውካስትል ዩናይትድን እንዲሁም ኖቲንግሃም ፎረስት ብሬንትፎርድን በተመሳሳይ 2-0 ማሸነፍ ችሏል። ኒውካስትል ዩናይትድ በሜዳው ሽንፈት አስተናግዷል። አስቶን ቪላ ማሸነፉን ተከትሎ እንግዲህ በ46 ነጥብ 3ኛ ደረጃ ላይ ይገኛል። ማንቸስተር ሲቲና አስቶን ቪላ ተመሳሳይ 46 ነጥብ አላቸው። በግብ ክፍያ ተበላልጠው እንግዲህ 2ኛና 3ኛ ደረጃ ላይ ይገኛሉ ማለት ነው እነዚህ ቡድኖች። ሌሎች ጨዋታዎች እንግዲህ ቅዳሜ የተደረጉ ናቸው። ማንቸስተር ሲቲ ወልቭስን ማሸነፍ ችሏል 2-0። ዌስትሃም ሰንደርላንድን 3-1 አሸንፏል። ከወራጅ ቀጠና ለመውጣት ለሚያደርገው ጉዞ ወሳኝ 3 ነጥብ አግኝቷል። ፉላም ብራይተን 2-1 ሲረታ፣ በርንሊና ቶተናም 2-2 ተለያይቷል። ቦርንማውዝ ሊቨርፑልን 3-2 አሸንፏል። ሊቨርፑል ከ10 ተከታታይ ሊጉ ጨዋታዎች በኋላ ተሸንፏል። በሁሉም ውድድሮች በ13 ጨዋታዎች ያለመሸነፍ ጉዞም እንግዲህ ቅዳሜ እንግዲህ በቫይታሊቲ ስቴዲየም ተገጥቷል ማለት ነው። ኤቨርተን ከሊድስ ዩናይትድ የሚያደርጉት የዛሬ ጨዋታ የ23ኛ ሳምንት የመጨረሻ መርሃ ግብር ነው። የጨዋታ ምሽት 5 ሰዓት ላይ በዲኪንሰን ስቴዲየም የሚከናወን ነው። የደረጃ ሰንጠረዡን ስንመለከት አርሰናል ሊጉን 50 ነጥብ እየመራ ነው። ማንቸስተር ሲቲና አስቶን ቪላ በተመሳሳይ 46 ነጥብ በግብ ክፍያ ተበላልጠው 2ኛና 3ኛ ደረጃን ይዟል። ማንቸስተር ዩናይትድ በ38 ነጥብ 4ኛ ደረጃ ላይ ይገኛል። ቼልሲ በ37 ነጥብ 5ኛ፣ ሊቨርፑል በ36 ነጥብ 6ኛ ደረጃ ላይ ይገኛሉ ማለት ነው። ሌሎች የአውሮፓ ሊጎች ውጤቶች ዋና ዋና ውጤቶች እንመለከታለን። በቀጣይ እንግዲህ የስፔን ላሊጋ የ21ኛ ሳምንት ጨዋታዎች እንመለከታለን። ባርሴሎና የሊጉ መሪ ባርሴሎና ሪያል ኦቬዶን ትላንት አስተናግዶ በሜዳው በካምፕኑ 3-0 አሸንፏል። ዳኒ ኦልሞ፣ ራፊኒያና ላሚን ያማል ግቦችን አስቆጥሯል። ላሚን ያማል አስደናቂ ግብ ማስቆጠር ችሏል በዚህ ጨዋታ ላይ እንግዲህ ይህም እንግዲህ ባርሴሎና ወደ ሊጉ መሪነት ዳግም እንዲመለስ ማድረግ ችሏል ማለት ነው። በሌላኛው ጨዋታ እንግዲህ ሪያል ማድሪድ ቅዳሜ ዕለት ከቪያሪያል ጋር ከሜዳ ውጭ ባደረገው ጨዋታ 2-0 አሸንፏል። ኪሊያን ምባፔ በጨዋታና ፍጹም ቅጣት ምት 2ቱም ግቦች አስቆጥሯል። በተለይም 94ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠረው ግብ ፓኒካ ነበረ። ለቡድን አጋሩ ብራሂም ዲያዝ እንግዲህ ያለውን አጋርነት ገልጿል። የፓኒካው ለሱ ይሁንልኝ ሲል አስተያየቱን ሰጥቷል። ከጨዋታው በኋላ እንግዲህ ብራሂም ዲያዝ ባለፈው ሳምንት በአፍሪካ ዋንጫ ፍጻሜ ሳተው ፍጹም ቅጣት ምት እንግዲህ በጣም ሲያስወቅሰው ነበር። ፓኒካ የመታበት መንገድ እንግዲህ ትላንትና ኪሊያን ምባፔ በፓኒካ ግብ በማስቆጠር ለቡድን አጋሩ ብራሂም ዲያዝ ያለውን አጋርነት ገልጿል ማለት ነው። ሌሎች ጨዋታዎችን ስንመለከት ሪያል ቫይካኖ ከኦሳሱና ያደረጉ ጨዋታ ኦሳሱና 3-1 በሆነ ውጤት ማሸነፍ ችሏል። ሲቪያ አትሌቲኮ ቢልባውን ማሸነፍ ችሏል። ሲቪያ አትሌቲኮ ቢልባውን ማሸነፍ ችሏል 2-1። በሌሎች ጨዋታዎች መርሃ ግብር እንደዚሁ እንመለከታለን
ማለት ነው። በስፔን ላሊጋ የተደረጉ ጨዋታዎች እንግዲህ ዋና ዋና ጨዋታዎች እነዚህ ናቸው። አትሌቲኮ ማድሪድ በዚህ ሳምንት አቻ መውጣቱ ይታወሳል ማለት ነው። እነዚህ ውጤቶች ተከትሎ ያለው የላሊጋ ደረጃ ሰንጠረዥ ስንመለከት ባርሴሎና በ52 ነጥብ ሊጉን እየመራ ይገኛል። ሪያል ማድሪድ በ50 ነጥብ በ1 ነጥብ ዝቅ ብሎ ይከተላል። አትሌቲኮ ማድሪድ በ44 ነጥብ ሶስተኛ ደረጃ ላይ ይገኛል። ቪያሪያል በ41 ነጥብ አራተኛ ደረጃ ላይ ይገኛል ማለት ነው። የስፔን ላሊጋ ዋና ዋና ውጤቶች እነዚህ ይመስላሉ። የጣሊያን ሴሪያ መርሃ ግብርን እንደዚሁ የምንቃኙና የጣሊያን ሴሪያ ጨዋታዎችም እንደዚሁ ተደርጓል። ኢንተር ሚላን ማሸነፍ ችሏል። ፒሳን አርብ ዕለት በተደረገው ጨዋታ 6-2 ማሸነፍ ችሏል ማለት ነው። ዜሌንስኪ፣ ሊሳንድሮ ማርቲኔዝ፣ ኤስፖዚቶ፣ ዲማርኮ ቦኒ፣ ሚኪታሪያን የማሸነፊያ ግቦቹን ማስቆጠር ችሏል ማለት ነው። ኢንተር ሚላን ባሳለፍነው ሳምንት አጋማሽ በሻምፒዮንስ ሊጉ በአርሰናል ካጋጠመው 3-1 ሽንፈቱ አገግሞ እንግዲህ ማሸነፍ ችሏል። የሊጉን መሪነት አጠናክሯል። ሞሬዮ ለፒሳ ለአዲስ አዳጊ ፒሳ ሁለቱን ግቦች ከመረብ ላይ ማሳረፍ ችሏል ማለት ነው። ሌላኛው ጨዋታ ኮሞ ከቶሪኖ ያደርጉ ጨዋታ ነው። ይህ በኮሞ 6-0 አሸናፊነት ተጠናቋል። ሴስ ፋብሪጋዝ የሚያሰለጥነው ኮሞ እንግዲህ ማሸነፉን ተከትሎ ደረጃውን ከፍ አድርጓል። ካግሊያሪ ፊዮረንቲና 2-1 አሸንፏል። ሊቼ ከላዚዮ ያደረጉ ጨዋታ ያለምንም ግብ አቻ ውጤት ተጠናቋል ማለት ነው። ጁቬንቱስ ናፖሊን 3-0 አሸንፏል። ዳቪድ ይልዲዝና ኮስቲች ግቦቹን ማስቆጠር ችሏል። እንግዲህ ናፖሊ ጥሩ ብቃት ላይ አይገኝም በአሁኑ ሰዓት ማለት ነው። ይህን ውጤት ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ52 ነጥብ ሊጉን ይመራል። ኤሲ ሚላን በ46 ነጥብ ይከተላል። ትላንት ኤሲ ሚላን ነጥብ ጥሏል፣ ከሮማ ጋር እንዳቻ ተለያይቷል ማለት ነው። ናፖሊ በ43 ነጥብ ሶስተኛ ደረጃ ይዟል። ከሊጉ መሪ ኢንተር ሚላን ጋር ያለው ነጥብ ልዩነት እንግዲህ ወደ 9 ከፍ ብሏል ማለት ነው። ከኤሲ ሚላን ጋር ያለው ነጥብ ልዩነት ደግሞ ወደ 3 ከፍ ብሏል። ሮማ በ42 ነጥብ አራተኛ፣ ጁቬንቱስ በ42 ነጥብ በተመሳሳይ በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ ይገኛሉ ማለት ነው። እነዚህ ሁለቱ ቡድኖች ሌላኛው የምንመለከተው የጀርመን ቡንደስሊጋን የጀርመን ቡንደስሊጋ መርሃ ግብሮችም እንዲህ በሳምንቱ መጨረሻ ቀናት ተከናውኗል ማለት ነው። ባየር ሙኒክ በዘንድሮ ውድድር ዓመት በቡንደስሊጋው የመጀመሪያ ሽንፈቱን አስተናግዷል። ቅዳሜ ዕለት በተደረገው ጨዋታ እንግዲህ በሜዳው በአውግስበርግ 2-1 ተሸንፏል። ቻቬዝና ማሴንጎ ግቦቹን ለአውግስበርግ አስቆጥሯል። ኤቶ ለባየር ሙኒክ ብቸኛውን ጎል አስቆጥሯል። እንግዲህ ባየር ሙኒክ በዘንድሮ ውድድር ዓመት የመጀመሪያ ሽንፈቱን አስተናግዷል በቡንደስሊጋው ማለት ነው። አንድ ሃንግኖ ማሴንጎ ግቧን ያስቆጠረው የአውግስበርግ ተጫዋች የማሸነፊያውን ግብ ያስቆጠሩ ተጫዋች የጨዋታው ኮከብ በመባል ተመርጧል ማለት ነው። ሌላኛው ጨዋታ እንግዲህ ቦሩሲያ ዶርትሙንድ ያደረገው ጨዋታ ነው። ቦሩሲያ ዶርትሙንድ ዩኒየን በርሊንን ከሜዳ ውጭ 3-0 ማሸነፍ ችሏል። እንግዲህ ወሳኝ 3 ነጥብ ማግኘት ችሏል። ኤምሬ ቻን በፍጹም ቅጣት ምት፣ ሽሎተርቤክ በጨዋታና ማክሲሚሊያን ቤር በጨዋታ ሶስቱን ግቦች ከመረብ ላይ ማሳረፍ ችሏል ማለት ነው። ሌሎች ጨዋታዎችን ስንመለከት ፍራይቡርግ ኮሎኝን 2-1 አሸንፏል። ቦሩሲያ ሞንቸንግላድባክ በሜዳው በስቱትጋርት ሽንፈት አስተናግዷል። 3-0 ተሸንፏል። አርቢ ላይፕሲግ ኤፍሲ ሄደንሃይምን 3-0 ማሸነፍ ችሏል ማለት ነው። እነዚህ ናቸው እንግዲህ የጀርመን ቡንደስሊጋ የ19ኛ ሳምንት ዋና ዋና ውጤቶች። ውጤቱን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ50 ነጥብ ሊጉን ይመራል። ዶርትሙንድ በ42 ነጥብ ይከተላል። ሆፈንሃይምና ስቱትጋርት በተመሳሳይ 36 ነጥብ በግብ ክፍያ ተበላልጦ ሶስተኛና አራተኛ ደረጃን ይዟል። አርቢ ላይፕዚግ 35 ነጥብ ይዞ አምስተኛ፣ ባየር ሌቨርኩሰን 32 ነጥብ ይዞ ስድስተኛ ደረጃን ይዟል ማለት ነው። በስተ መጨረሻ የምንመለከተው እንግዲህ የፈረንሳይ ሊግ ዋና የፈረንሳይ ሊግ 19ኛ ሳምንት ጨዋታዎች እንደዚሁ ተከናውነዋል። እንግዲህ ዋና ዋና ጨዋታዎችን ስንመለከት የሊጉ መሪ ፒኤስጂ እንግዲህ ድል ቀንቶታል። ኦግዜልን ከሜዳ ውጭ አርብ ዕለት ገጥሞ 1-0 አሸንፏል። ብራድሊ ባርኮላ በ79ኛው ደቂቃ የማሸነፊያውን ግብ ከመረብ ላይ አሳርፏል ማለት ነው። ሌላኛው ተጠባቂ ጨዋታ የነበረው ማርሴይ ከሌንስ ያደረጉት ጨዋታ ነው። ማርሴይ 3-1 አሸንፏል። በሊጉ ሁለተኛ ደረጃ ላይ የሚገኘው ሌንስ ሽንፈት አስተናግዷል ማለት ነው። ሌሎች ጨዋታዎችን ስንመለከት ሞናኮ ከሜዳ ውጭ ከሌ ሀብሬ 0-0 አቻ ተለያይቷል። ሬንስ ከሎሪዮ ያደረጉት ጨዋታ በሎሪዮ 2-0 አሸናፊነት ተጠናቋል። ኖንት ከኒስ ያደረጉት ጨዋታ ኒስ 4-1 በሆነ ውጤት አሸንፏል። ሊዮን ከሜዳ ውጭ ሜትስን 5-0 በሆነ ሰፊ የግብ ልዩነት አሸንፏል። ፓሪስ ኤፍሲና አንጀርስ ያደረጉት ጨዋታ ያለ ግብ አቻ ውጤት ተጠናቋል ማለት ነው። እነዚህ ናቸው ዋና ዋና ውጤቶች። የደረጃ ሰንጠረዡን ስንመለከት ፒኤስጄ በ45 ነጥብ ሊጉን ይመራል። ሌንስ በ43 ነጥብ ይከተላል። ማርሴይ በ38 ነጥብ ሶስተኛ ደረጃ ላይ ይገኛል። ሊዮን በ36 ነጥብ አራተኛ ይገኛል። ሊልና ሬንስ
በ32ና በ30 ነጥብ 5ኛና 6ኛ ደረጃን ይዟል ማለት ነው። እነዚህ ናቸው እንግዲህ በአውሮፓ ታላላቅ ሊጎች የነበሩ ጨዋታዎች። የማንቸስተር ዩናይትድና የአርሰናል የሳምንቱ የአውሮፓም የዓለም ተጠባቂ የእግር ኳስ መርሃ ግብር ነበር። እሱም በስፋት ተመልክተናል። ሌሎችንም የአውሮፓ ታላላቅ ሊጎች ጨዋታዎችንም እንደዚህ ውጤቶች ለመቃየት ሞክረናል። ሌሎች ርዕሰ ጉዳዮችን እንግዲህ በቀጣይ ፕሮግራሞቻችን ላይ የምንመለስባቸውናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።